كتلالك شركوች ውስጥ የሚቆጠረው الشرك الأكبر الخفي ድብቁ ትልቁ ሽርክ ይሉታል ዑለማዎቻችን ይህ ምንድነው وهذا الدعاء والاستغاثة بالأموات በሞቱ ሰዎች በጅኑ ባሩሃንያው ዱዓ ማድረግ እንዲረዷቸው መጥራት ችግርን ከነሱ ገለል እንዲያደርጉ መማፀን ይህ ድብቁ ሽርክ ትልቁ ይሉታል ለምን ድብቅ ተባለ ለሁለት ነገር አንደኛ ሰዎቹ ይሄን የሚያደርጉትን ዱዓ ሙታንን ቀብረው ድረስልኝ ሲሉ ይሄን እንደ ዒባዳ ያዩት ለነሱ ዒባዳ ይመስላቸው ሶላት ዚክር አረ ሽርክ እየሰራች ነው ሰግድላቸው አየ ወላሂ ሊል ይችላል ሰዎች ካለማውቅ አሽርኩል ኸፊይ ተብሏል ድብቁ ሁለተኛው ድብቅ እንዲባል ያደረገው እነዚህ ሰዎች ይሄን የሚያደርጉትን ዒባዳ ወደ አላህ ልንቃረብበት ነው ሚል ጭምብል ያለብሱታል አላህ Subhanahu Wa Ta'ala ይህ አባባላቸው ውድቅ መሆኑን ቁርአን ላይ እንዲህ ሲል ያስታውሰናል ويعبدون من دون الله ما لا يضرهم ولا ينفعهم ويقولون هؤلاء شفعاؤنا عند الله قل أتنبئون الله بما لا يعلم في السماوات ولا في الأرض سبحانه وتعالى عما يشركون ويعبدون من دون الله كالله جل الليلة كلام الكالو ما لا يضرهم ولا ينفعهم ما يتكم ما يقوداتشون ويقولون هؤلاء شفعاؤنا عند الله انيكو ودع الله زند مياكاربون عما لا جوچاچن ናቸው ይላል እንዲህ ነው የሚሉ ቀብረደተው ስትለው አይ ወደ አላህ ልቀርብ እኮ ነው እቺን ነው የሚሉ አላህ ያባባል ውድቅ መሆኑን አወጀ ቁርአን ላይ በል መልስ ሲሰጣቸው አላህ ምን ይላል قل أتنبئون الله بما لا يعلم في السماوات ولا في الأرض الله بسماين بمدر معكم مستر هنا لتنقروت نون انت سبحانه وتعالى عما يشركون الله سبحانه وتعالى كم يقاروت نقر يتقرانو إلى سبحانه وتعالى سوج النهينة عبادة وجن شرك ويم عبادة درقوا عاسباتشو ودا الله مدارشان يدرقواتشو ነቢያችንም ሰለላሁ ዐለይሂ ወሰለም በዘመናቸው የተዋጉት ይሄን ነበር ቅድም ثمام عليه እንዳየነው አንዴ روى البيهقي بسند حسن بيهقي حسن ነው ባሉት ሐዲስ ላይ ባስተላለፉት انه لما ظهر النبي صلى الله عليه وسلم بدعوته بين الناس ነቢያችን ሰለላሁ ዐለይሂ ወሰለም ጥሪያቸውን ለህዝብ ሲያስተላልፉ حاول كفار قريش ከሳቸው ሰውን ለማስበርገግ ጣሩ አንዴ ጠንቋይ ነው አንዴ ደጋሚ ነው አንዴ እብድ ነው አወጁ ቁረይሾች ህዝብ ግን እየጨመረ መጣ መጨረሻ ያላዋጣቸው ፕሮፓጋንዳ መልቀቁ ቀጥተኛ ልኡክ አላኩበት የሚያናግራቸው ወደ ነብዩ ሰለላሁ ዐለይሂ ወሰለም ላኩ መጥቶም ያናግራቸው ማን ላኩ ሒስን ኢብኑ المنذر الخزاعي ላኩት በእድሜ ይበልጣቸው ነበር መጣና አንተ መሐመድ አረተው አገር እኮ ከሁለት ተከፈለ አባትና ልጅ ለያየ ባልና ሚስትን አነጣጠል ምንድነው የምትፈልገው إذا أردت مالا جنزب فلقك كونه كنيا بلاي جنزبا من نادرق هابت النسته سيت فلقك كونه قنجو سيت النسته من دنيك الجلكو سلطان كونه ملكناك علينا بني علي ماري بريزدانت نادرق إينجن عند الله مبالون ترياكو مالواتشو نبياتنا صلى الله عليه وسلم أفرقت جرسك انديالك آو قداماني متأيك هنسكي ملسلين أنت حس كم إله تعبد يعني تريه له سنت أملاك لما تتجزأ سبعة عنده وعنه كسماي ليلوش مدارش سدس مريت عنوي نبي يقتلوا إذا هلك المال بالرسي تفع من تدعو ما أنا متمازنه قال أدعو الذي في السماء كعرش بلا يالون الله النوع قال إذا انقطع المطر من تدعو ذناب بقارت ما أنا متمازنه سما يالون أملاك النوع فإذا جاء العيال بتسبب ربو ما النور داتا مثل منه قال أدعو الذي في السماء سما يالون نوع أنت محمد قال فيستجيب لك وحده أم يستجيبون لك كلهم بتشاون الشيلان ويسخلوا تبابرونه ميردو بل يستجيبوا لي وحده بتشاون الشيلان يالنجي
ከዛም ነቢዩ አስከትለው ምን አሉ? ወዩንዒሙ ዐለይከ ወሕደሁ ወየስተጂቡ ለከ ወሕደሁ ወቱሽሪኩሁ ፊ ሽርክ። ብቻውን እየመገበ ችግርን ብቻውን እያነሳ ለምን ነው እነዚህ የምታመልካቸው? ከዛም ነቢዩ አስከትለው ማለት ያ ሒዝብ እኔ ጥሪ ይሄ ነው፣ አላህን ተቀበል፣ የሚጠቅምህን ነገር አስተምርሃለሁ አሉት ነቢያችን ሰለላሁ ዐለይሂ ወሰለም። የቁረይሾች ችግር አላህን ያመልኩ ነበር ቅድም እንዳየነው። ከአላህ ጋር ግን መዳረሻ ይሏቸዋል። ያገረህንም ህዝብ ጠይቀው ይሄን ነው የሚለው። አንተ ተው እንዲያታርቅ እንዴ እኔ በየትኛው ስራዬ ነው አላህ ጋር የምቀርበው? ሱብሃንአላህ የአላህ በር ክፍት ነው። ሐታ አንድ ትልቅ ሰው ምሳሌ የሚሰጡኝ ወደ ቤተ መንግስት እኮ ስትገባ ዘው ተብሎ አይገባም፣ ዝል ተብሎ አይገባም። መጀመሪያ ታውቀ ተለማምደ ቀስ ብለህ ነው የምትገባው። ተግባባ? አንድ ቤተ መንግስቱ አንድ ሚኒስተር ሊገባ ቢል ቀጥታ በመኪና ይገባል። አንተ ብትሄድስ ማነ ከምነ ተጠይቀ አላህም ዘንድ በእነዚህ ነው እንጂ ምንገባው እኛን ማማን ያስገባናል? ይህ ትልቅ ንግግር ነው። በጣም ትልቅ ወንጀላዊ ንግግር ነው። የአላህ ቤት ክፍት ነው። ወቃለ ረቡኩም እድዑኒ አስተጅብ ለኩም። የእናንተ ጌታ ይላችኋል ለምኑኝ እሺ ይላችኋለሁ። አላህ ይሄን አባባላቸው ውድቅ መሆኑን ሲያውጅ ቁርአን ላይ ምን ይለናል? ሱረቱ ሩም ላይ ወለዚነ ተኸዙ ሚን ዱኒላሂ አውሊያ፣ እነዛ ከአላህ ውጭ ሌላ አማልክትን ረዳት አድርገው የያዙ ማ ናዕቡድሁም ኢላ ሊዩቀርቡና ኢለላሂ ዙልፋ፣ እዚህን እኳ እንገዛቸውም ወደ አላህ መቃረቢያ ፈልገናቸው ነው። አላህ መልስ ሰጠ፣ ኢነላሃ ያሕኩሙ በይነኩም ፊማ ሁም ፊህ የኽተሊፉን፣ በተለያዩበት ጉዳይ አላህ የውመል ቂያማ ፍርድ ይሰጣል ሲል ቁርአን ላይ አወጀ። ስለዚህ አባቶቼ እናቶቼ እንዲህ መዳረሻ የሚባለው እንቶ አዎ እርግጥ ነው ኢትዮጵያ ውስጥ ትላልቅ ዓሊሞች አልፈዋል። ትላልቅ የአላህ ወልዮች ነሕሰቡሁም ከዛሊክ አልፈዋል። እነሱ ልንወዳቸው ይገባል፣ ልናከብራቸው። እኛ ከነሱ አንጻር ብንመዘን እዚህ ምንገባ አይደለንም። ነገር ግን በአላህ ላይ አናጋራቸው። ትላልቅ ሰዎች ነበሩ፣ እርግጥ ነው ለአላህ ያላቸው ፍራቻ ጥግ የደረሰ ነበር። ሱብሓነላህ አንድ ሼኽ እያጫወቱኝ በእኛ ዘመን የነበሩ ትልቅ የአላህ ወልይ ነበሩ አሉ። ነሕሰቡሁም ከዛሊክ እኒህ ሰው ከብቶች ወንዝ ለግጦሽ ሲልኳቸው ውሃ ሊጠጡ ሲልኳቸው አፋቸውን አስረው ነበር። ወደ ወንዙ ሲወርዱ መንገድ ላይ የተሰጣ የሰው እህል በልተው ሆዳቸው ውስጥ ሹብሃት እንዳይገባባቸው አፏን አስረው ነበር ሚልኳት። ስትመጣ ትፈታለች፣ ወንዝ ተፈታ ሄዳ ትጠጣለች። የዚህን ያህል ጥንቃቄ ነበራቸው። አይናቸውን ሲሰብሩ ኢትዮጵያ ውስጥ ያለፉ ትላልቅ የአላህ ባሮች አሉ። አላህ ከነሱ ጋር ጀነት ውስጥ ይሰብስበን፣ አላሁመ አሚን። አይናቸውን ሲሰብሩ አንድ አባት በ95 ዓመታቸው ቁጭ ብለው ቁርአን ይቀራሉ ያለ መነጽር። ጓደኞቻቸው ምን አሉ? አትጠይቁኝም እንዴ ያለ መነጽር እንዴት በ95 ዓመቴ እንደማነብ? ምንድነው ሸኾቹ አሏቸው። ወላሂ አሉ 95 ዓመት ዱንያ ላይ ስኖር በስሜት በሻህዋ ሴት ልጅ አይቻላቅም። ድንገት መንገድ ላልፍ አጋጣሚ ካልተጋጠምኩ አይቻላቅ። ሱብሃንአላህ። የዚህን ያህል ለአላህ ፍራቻ ጥንቃቄ ነበራቸው። እስትግፋራቸው፣ ለአኸራ ያላቸው ፍራቻ። ኢትዮጵያን የመሰሉ ዓሊሞች የት ይገኛል? ኢትዮጵያ ያፈረቻቸው ወልዮችን የመሰለ የት ይበቅላሉ? ትላልቆች ነበሩ። አንድ ታሪክ ላይ ሳነብ ምን ይላል? አንድ ኢትዮጵያዊ ትልቅ ዓሊም ናቸው። በመንፈስ አባትነታቸው አገሩ ያውቃቸዋል። እሳቸው ሰፈር ላይ አንድ ሰው ለንግድ ለወራት ሌላ ሀገር ቆይቶ እሳቸው ሰፈር ጥግ አካባቢ ልብሱን አውልቆ ሲጸዳዳ እቃው ይጠፋዋል። ንብረቱ የያዘው ለቤተሰቡ ለልጆቹ ገሶት የሚሄደው ነገር ነው። ከዛ በጣም ተስፋ ቆረጠ። ሲያስታውስ ከጥግ የሚከበሩ ሸኽ ትልቅ ዓሊም አሉ። ለእሳቸው ሄጀኑ አቤቱታ ማቀርባል። ሄደና ሸኾቹ ብሎ አለቀሰ። ምን ነው ንብረት ይጠፋኝ? ታዲያ ምን ያስለቅሰሃል? ልጆችና ሚስቶችን ተለይቼ ቤቴን ምን ይዤ ልግባ አላቸው። ምንን ይዤ ልግባ? እሳቸው ተከዙ፣ እንባቸው ወረደ። ለካ ሰው ያስታወሳቸው አኸራን ነው። ይህ ሰው የሚስቱና የልጆቹ ነገር ካስጨነቀው እኔ ወደ ቀብርና ወደ አላህ ምን ይዤ ልገባ ነው? ምን ይዤ ልግባ? መላቀስ ጀመሩ። የአካባቢው ሰው መጣ፣ አብረው እንባ መራጨት ጀመሩ። ከዛም የዚህ ልጅ ዕቃ ፈልጋችሁ ስጡልኝ። ተፈልጎ ለዚህ ሰው ዕቃው ተሰጠው። እሳቸው ግን
ምን ይዤን ይግባ ብለው ቀብሩ ይባላል። እድሜ ልካቸው ምን ይዤ ነው ቀብር የምገባ ለቅሶ። እንዲህ አይነት ሰዎች አልፈዋል። ሻሹንኪ ትልቁ ዓሊም ሱብሓነላህ የዱዓ ኪታብ አላቸው አላህን እስትግፋር የሚጠይቁበት። እኔ እናንተ ለሰራነው ወንጀል እስትግፋር አናደርግም። እሳቸው ግን ላደረጉት እስትግፋር አደቡን አልጠበቅኩ ይሆናል ብለው አስተግፊሩከ ሊስትግፋሪ፣ ለጠየቁት እስትግፋር እስትግፋር እጠይቃለሁ። አልተሟላ ሊሆን ይችላል። አላሁ አክበር ማ አትቃሁም ሊረቢህ። ነዓም እንዲህ አይነት የአላህ ባሮች አልፈዋል። ከአጽዮች ጋር ሲታገሉ የኖሩ የአላህ ባሮች መሬታችን አርضል ሐበሻ ላይ አልፈዋል። እነሱ የሚተቹ ሰዎች ሰማለሁ። ወላሂ ትልቅ ወንጀል ነው። ፈላ ረሒመ الرحمن من لا يحبهم وأخذ معاديهم في الدنيا وأخرة። እነሱም የሚሳደብ እነሱም ሚነካ አላህ በዱንያም በአኺራም ያዋርደው። እንወዳቸዋለን፣ እናከብራቸዋለን። በህይወት ካሉ እንዲህ አይነት ትላልቅ ሰዎች ዱዓ አድርጉልን እንላቸዋለን። ኸድመን ስጦታ እየሰጠን ቤታቸውን ገዝተን እየሰጠናቸው ዱዓ አድርጉልን ይባላል። ከሞቱ በኋላ ግን ቀብራቸው ላይ ሄደን አፈራቸውን መቆንጠር፣ ቀብር ላይ ሄዶ ማረድ የሙስሊም ባህሪ አይደለም። ይህ ሽርክ። እንጠንቀቅ። አንድ የአብዱላህ ብኑ ሙባረክ የሚባል ትልቅ ዓሊም በጣም አላህን ፈሪ ናቸው። ታሪካቸውን ብዙ ካሴቴ ላይ ተቀሽሯለሁ፣ ታውቁታላችሁ። ይህ ትልቅ ዓሊም በአንድ አይነ ስውር ጥግ አለፉ። ይህ ሰው ለዓመታት አይኑ ታውሯል። አላህ አይኑ እንዲከፍትለት አሰበ። አብዱላህ ብኑ ሙባረክ በጥጉ እንዳለፉ አወቀ። ያዛቸውና ያ አብዱላህ አላህ ስብሓነሁ ወተዓላ አይኔ እንዲከፍተው ዱዓ አድርግልኝ፣ አላህ ይሰማሃል። አብዱላህ ብኑ ሙባረክ ይሄን እጃቸውን አነሱ። 700,000 ሐዲስ የከተቡበትን እጃቸውን ወደ አርረሕማን አነሱ። አላህ ሆይ አይኑን ክፈትለት። ምን ይላል ጓደኛቸው? ወላሂ እኔ እየተመለከትኳቸው አይኑን አላህ ከፈተው ይላል። አላሁ አክበር። ናም እንዲህ ደጋግ ሰዎች ካሉ ዱዓ አርጉልኝ ይበላቸው። ላኪን ከሞቱ በኋላ አደብ አይደለም። በሊላህ ፈዕቡድ ወኩን ሚነ ሻኪሪን። አላህን ብቻ ለምነው። ተቸግራል፣ ያ ረሕማን እርዳ ይበለው። አላህ ሊረዳህ ዝግጁ ነው። አንድ ታሪክ ላጫውታችሁ። روي أن رجلا من أصحاب النبي صلى الله عليه وسلم من الأنصار يكنى أبا معلق. أبو معلق የሚባል ከአንሳር ጎሳ የሆነ የነብዩ ባልደረባ አለ ረዲየላሁ ዐንሁ። ነጋዴ ነበር። የሱንም የጓደኞችን ንብረት ይዞ ወጥቶ ይነግድ ነበር። ወካነ ናሲከን ወሪዓ፣ አላህን በጣም የሚፈራ ዓቢድ ነበር። አንድ ቀን ወጣ። በራስ ሄድ አንድ ሽፍታ አገኘው። እባክህ አድርሰኛል። እሺ አለ። አብሮ ጫን። ይዞት ሲሄድ ወደ ማላቀው መንገድ ይመራ ይጀምራል። ወደ ማላቀው ዋሻ ውስጥ ገባ። ትንሽ እንደገባን የሰው ራስ እጅ ተመለከትኩ። ሊገለኝ እንደሆነ አወቅኩ። ልቀቀኝ ብዬ ሩጬ ሰር ተከትሎ ያዘኝ። ከዛም ሊገለኝ መሆኑ ሳቅ። ዳዕኒ እኔን ተወይ ልኑር፣ ገንዘቤና ንብረቴ እሱን አልኩት። እንዴ ይሄን ማየት ያመልጠኛል፣ እኔ ደምህን ነው መፈልግ። ሱብሓነላህ ከዱንያ እንዲወጣ ፈቀደ። ከዛም ምን አልኩት? እሺ ወይን ካነ ላቡድ የግድ ይሄ ከሆነ 2 ረክዓ እንድሰግድ ፍቀድልኝ እባክህ፣ አላህን በሶላት ልገናኙ። በልፈጠን በላለኝ። ውዱ አደረግኩ። ፈከበርቱ ሊሰላህ አላሁ አክበር ብዬ ገባው። የቁል ነሲቱ ልቁርአነ ኩላ፣ ከፍርሃቴ የተነሳ ቁርአንን እንዳለ ረሳውት። አላህ አንዲትን አንቀጽ ብቻ አስታወሰኝ። አመን ዩጂቡ ልሙጠረ ኢዛ ደዓ። የትኛው ነው የሚበልጠው? ያ ተጨንቀው ሰዎች ሲለምኑት እሺ ሚለው፣ ወየክሽፉ ሱ ችግር የሚያነሳው ሚለው አንቀጽ ትዝ አለኝ። እችም ብቻ ቀራውና ስጁድ ወረድኩ። ስጁድ ላይ ወድቄ ያ ወዱድ አንተ ባሮችን አፍቃሪ ጌታ ወይ፣ ያ ዘል ዐርሽ ልመጂድ የታላቁ ዐርሽ ጌታ ወይ፣ ያ ፈዓሉ ሊማ ቱሪድ አስአሉከ ቢዕዝከ አለዚ ላ ዩራም ወቢሙልኪከ አለዚ ላ ዩዳም ወቢኑሪ ወጅሂከ አለዚ አዳአ አርካነ ዐርሽክ። እለምናሃለው እባክህ ከዚህ ሰው ገላግለኝ። ያ ሙጊሱ አግፍኒ፣ ያ ሙጊሱ አግፍኒ። 3 ጌታዬ ወይ እርዳኝ አልኩት። ሶላቴን ልክ እንዳሰላመጥኩ ከቀኝ በኩል ከፊት ለፊት ነጭ በነጭ የለበሰ ነጭ ፈረስ ላይ ሰይፉን ይዞ የሚጋልብ ጋላቢ አየሁ።
በዋሻው ውስጥ ደነገጥኩ ከዛም ወረወረና ሽፍታውን ከኋላ ይቀነጠሰዋል ደነገጥኩ ቢአቢ አንተ ወኡሚ መን አንት ለቀድ አጋሰኒ ላሁ ቢክ ዛሬ እኮ በአንተ አላህ ረዳኝ ማን አንተ ይህ ሰው ሲመልስ ምን አለ አና ረሱሉ ሚመን ዩጂቡ ልሙጠራ ኢዛ ደዓ የተጨነቀ ሰው ሲማጸኑት እሺ የሚለው ጌታ መልእክተኛ ነኝ ዱዓህን አደረክ የመጀመሪያው ጥሪ ሰማይ ላይ አስተጋባ ሁለተኛው ጥሪ ሰማይ ላይ ضጃ ረብሻ ፈጠረ ሶስተኛው ያ ሙጊፍ ትትል የተቸገረ ሰው ዱዓ ነው ተባለ እኔ አላህ አንተን ማዳንን ኃላፊነት እንዲሰጥ የጠየቅኩት ፈቅዶልኝ ነው ከአራተኛው ሰማይ የመጣው መላእክት ነኝ አለ አላሁ አክበር አመን يجيب المضطر إذا دعا الله أكبر كبيرا الله أكبر بكرة وأصيلا وله الثناء مرتلا وجميلا الله أكبر كلما هتفت به مهج العباد وسبحته طويلا الله أكبر في السماوات العلا والأرض حيث تجاوبت تهليلا بل الله فاعبد وكن من الشاكرين اللهم ብቻ እንማጸነው እናቶቼ አባቶቼ አላህ ሊሰማን ዝግጁ ነው ቸገረን ያ አላህ ልጆች ትዳር ያላዙም ያ አላህ ታመምነ ያ አላህ ሊሰማን ዝግጁ ነው አላህ Subhanahu Wa Ta'ala አንድ የሚገርመኝን ታሪክ ልንገራችሁ አንድ ሰው በመርከብ ተሳፍሮ ሲሄድ መርከቡ ይሰበረበታል እንደምንም ይዋኘ ወንዙስ ከምትገኝ ጀዚራ ደሴት ላይ ሄዶ ይቆማል በስብሷል ሚለብሰው የለው ሚበላው የለው 3 ቀንና ሌሊት እዛች ጀዚራ ላይ ደሴት ላይ ቁጭ አለ ሶስተኛውም ቀን እንዳለፈ ዱንያ ላይ ስለመኖር ተስፋ ቆረጠ እንደይወጣ ረጅም ወንዝ ነው ረሃበው ጠማው መጨረሻ ምን አለ اذا شاب الغراب اتيت اهلي وصار القار كاللبن الحليب اذا شاب الغراب سبحان الله غراب قرى همورا مناكو تقرو السكو شبت سيهون ወደ ቤት የመጣው وصار القار يا اسفلت ጭቃው አለ እሱ ደግሞ ወደ ወተት ተለውጣል ሊሆን ይችላል አይችልም ማለት በቃ ከመኖር ተስፋ ቆረጠ አልድንም ማለቱ ነው ይህን ሲል የሚከታተለው አላህ አዳማጭ ሆነው አላህ ከላይ በኩል እንዲጠራ አደረገው አሰል ከርቡ الذي امسيت فيه يكون وراءه فرج قريب አሳ ምናልባትም ይሄ የዋልክበት 3 ቀን ጭንቀትህ ከበኋላው ፈረጃ ጥሩ ነገር ይመጣል ተስፋ አድርግ የሚል ጥሪ ሰማ ትንሽ ይሄን ድምፅ ሰምቶ እንደቆመ ከርቀት አንዲት መርከብ ስትያልፈ فلوح لها እጁን እንዲያንቀሳቀሰ መርከቧ መጣችለት ተቀበሉና እንዳስቀመጡት መርከቧ ላይ አንድ ሰው እቺን ግጥም ይናገር ነበር አሳ ፈረጁ يأتي به الله إنه له في كل يوم في خلقته أمر إذا لاح عسر فرجو يسره فإنه قضى الله أن العسر يتبعه اليسر سبحان الله ችግር ያልፋል ምነው አላህ ወስኗል ከጭንቀት በኋላ ሰላም እንደሚመጣ በሊላህ ፈዕቡድ ወኩን ሚነ ሻኪሪን አላህን ብቻ እናመልከው እሱን እንማጸነው ሊሰማን ዝግጁ ነው አላህ አዳማጭ ጌታ ነው አንድ ታሪክ ልንገራችሁ ቁርአን ላይ የተጠቀሰ ረውያ አነ ኸውለት ቢንት ተዕለባ ኸውለት የምትባለው የኡወይስ ብን ሳሚት ባለቤት ከኡወይስ ጋር አልተስማማችም አንዴ እንዲተኛ ጠየቃት አብረው ለመተኛት እምቢስ አለች ተቆጣና ፈጭቸሻለሁ እንደናቴ ጀርባ ሆኝብኝ አላት እቺ ሰው ተናደደች ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣችና فقالت يا رسول الله انت الله ملكتኛ ان اويس ظهر مني اويس እኮ እንደናቴ ጀርባ ሆኝብኝ ብሎ ፊቱን ዘረብኝ وان لي منه سبيه صغار اني سوزن ህፃናት ልጆች አሉኝ انضممتهم الي ضاعوا እሱ ጋር በተዋቸው ይጠፋሉ አይንከባከባቸውም وين ضممتهم الي جاعوا እኔ ጋር ደግሞ ቢኖሩ ስራ የለኝ
ምን አበላቸዋለሁ በረሃብ ይሞታሉ فما ترى يا رسول الله ምን ታለ ያላህ መልእክተኛ አለቻቸው ረሱል በሚያውቁት እንግዲህ ፈትቼሻለሁ እንደናቴ ጀርባሁኝ ቢካለ ፈቶሻል ማለት ነው አሏት እንዴት የአላህ መልእክተኛ ያ ረሱላህ አብላ ሸባቢ ወጣትነቴን ተጠቅሞ ወነሰርቱ له بطني ውስጤን ልጆችን አምርቼ ዘርግቼለት حتى اذا كبر سني وانقطع ولدي ظهر مني ልጅን መውለዴ ሲቋረጥ ከኔ ኮሸሽ አላህ መልእክተኛ ምን ትላለ እዚህ ላይ تجادله في زوجها በሚስቷ ጉዳይ በባሏ ጉዳይ ስትወያየው ድምጾች የሚሰማው አላህ ቁርአን ለሷ መርሳ ወረደ